በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለአባታችን ለአቡነ ተክለ ሃይማኖት ዓመታዊ በዓላት በሰላም አደረሳችሁ። እንኳን አብሮ አደረሰን። ስንክሳር መልካም ዛፍ መልካም ፍሬ ያፈራልና ተክለ ሃይማኖትን የወለዱ ጸጋ ዘአብና ካህናትና እግዚአርያ ናቸው። እነርሱም በክህነቱ እርሱ በደግነቱ በምጽዋት ጸንተው ቢኖሩ እግዚአብሔር ጣፋጭ ፍሬን ሰጥቷቸዋል። በዳሞት ገዢ በመቶሎሚ አደጋ ቢደርስባቸውም ቅዱስ ሚካኤል ጸጋ ዘአብን ከሞት ከእግዚአርያንም ከትድምረት አረማዊ ጋብቻም አድኗቸዋል። በኋላም የቅዱስ መወለድ አብስሯቸዋል። ጽድቁ አቡነ ተክለ ሃይማኖት የተጸነሱት መጋቢት 24 ቀን በ1206 ዓ.ም ሲሆን የተወለዱት ደግሞ ታኅሳስ 24 ቀን በ1207 ዓ.ም ነው። በተወለዱ ቀንም ብዙ ተአምራትን ተገልጠዋል። ቤታቸውን በበረከት ሞልቷል። የዕርገት ጸጋ የጽድቁ የመጀመሪያ ስማቸው ፍስሐ ጽዮን ይሰኛል። ይህን ስም የዘው አባታቸው ጸጋ ዘአብን ተከትለው አዲን በተለያየ ቅዱስ መጽሐፍትን ብሉይን ሐዲሳትን ተምረዋል። በሥጋዊ ጎዳናም ብርቱ አዳኝ እንደነበሩ ይነገራል። ዲቁና ከወቅቱ ጳጳስ አባ ጌርሎስ ተቀብለዋል። መጠራት አንድ ቀን ፍስሐ ጽዮን ለአዴን ወጥቶ ሲያነጣጥር ድንገት ከሰማይ አስደንጋጭ ድምፅ ተሰማ። የክብር ባለቤት ጌታችን ኢየሱስ ክርስቶስ አልፍ መላእክትን እያመሰገኑት በሚካኤል ክንፍ ተቀምጦ ወረደ። የወጣቱ አዳኝ ፍስሐ ርቆ ጌታን ተናገረው። ከዛም ጀምሮ ስምህ ተክለ ሃይማኖት ተክለ ሥላሴ ይሁን። ከዚህም በኋላ አራዊትን ሳይሆን ነፍሳትን ታድናለህ፣ ዘወትር ካንተ ጋር ነኝ ብሎ በግርማ አረገ። ቅዱስ ተክለ ሃይማኖትም ከዚህ ጊዜ በኋላ ሰዓታትን አላጠፋም። ንብረታቸውን ለነዳያን በትነው በትር ብቻ ይዘው ቤታቸውን እንደተከፈተ ወደ ምናኔ ወጡ። አገልግሎት ቅዱስ ተክለ ሃይማኖት ከጳጳሱ ቅድስናን ተቀብሎ የወንጌል አገልግሎትን ጀመረ። በመጀመሪያም ስብከታቸው ከዚያው ሸዋ ጽላለሽ አካባቢ ብቻ 10,000 የሚቆጠሩ ሰዎችን አሳምነው አጠመቁ። ያን ጊዜ ኢትዮጵያ ሁለት መልክ ነበራት። አንደኛው ዱግዴት በፈጠራቸው ጣጣና በእስላሞች ተጽዕኖ ወደ ደቡብ አካባቢ ያለውን ነዋሪ አንድም ሃይማኖትን ክዷል፣ ወደ ባዕድም አምልኮ ተጠምዷል። ሁለት ደግሞ በዛጉዌ ነገስታት ክርስትናን ምናኔን ተነቃቅቶ ነበርና። ግማሹ ሀገር በጨለመበት ወቅት የደረሱ ሐዋርያ አዲስ አባት ተክለ ሃይማኖት በወጣ ጉልበታቸው በኋላ መንፈስ ቅዱስ ብዙ ቦታዎችን አደረሱ። ሕዝቡም መሳፍንቱም ወደ ሃይማኖት መለሱ። ማርያኖችን ጠንቋዮችን አጠፍተዋል። ገዳማዊ ሕይወት ቅዱስ ተክለ ሃይማኖት በወንጌል ብርሃን ኢትዮጵያ ከመብራታቸው ባለፈ ገዳማዊ ሕይወትን አስፋፍተዋል። እርሳቸውን ከሁለቱ የተሻለ ሳሉ በ3 ገዳማት በረድኤትነት አገልግለዋል። እነዚህም በአቡነ ጸሎተ ሚካኤል ገዳም ለ12 ዓመት፣ በአቡነ ኢየሱስ ሞዐ ዘሐይቅ ገዳም ለ7 ዓመት፣ በደብረ ዳሞ ከአቡነ ዮሐኔ ጋር ለ7 ዓመት በአጠቃላይ ለ26 ዓመት አገልግለዋል። በአቡነ ኢየሱስ ሞዐ ከመነኮሳት በኋላ ወደ ምንድር ሸዋ ዙረው ተመልሰው በአንዲት በዓት ውስጥ ለ22 ዓመት ቁመው ጸልየዋል። በተሰበረ እግራቸው ለ6 ጦሮችን በግራና በቀኝ ተክለው ለ7 ዓመት ጸልየዋል። 6 ክንፍ ኢትዮጵያዊ ጥርቅ ሐዋርያ ቅዱስ ተክለ ሃይማኖት ከኢትዮጵያ ወደ ኢየሩሳሌም ተጉዘው ቅዱሳን መካናትን ተባርከው ጥርቁን ምድር እስራኤልን የገቡት በየመንገዱ መንፈሳዊ ዘርን እየዘሩ እያስተማሩና እያሳመኑ ነበር። ከወቅቱ ሊቀ ጳጳስ አባ ሚካኤል ጋርም ተገናኝተው ቡራኬን ተሰጣጥተዋል። ዋናው ገዳይ ግን ከዚህ ነው። ጽድቁም እመቤታችንና ጌታችንን ከጽንተታቸው እስከ ዕርገታቸው የረገጧትን ቦታ ሲመለከት በፍጹም ተደሞ እንባው ይፈስ ነበረ። ምክንያቱም እግዚአብሔር ስላበቃቸው ተክለ ሃይማኖት የሚያዩት ቦታ አልነበረም። በገሃድ ቤተ መቅደስ ብስራቱን፣ ቤተልሔም ልደቱን፣ ቤተ ዮሴፍ ግዝረቱን፣ በፈለገ ዮርዳኖስ ጥምቀቱን፣ በቤተ አልዓዛር ታምራቱን ይመለከቱ ነበረ። የጉብኝታቸውም የመጨረሻ ክፍል ወደ ሆነው ቀራንዮ ደርሰው ጌታችን እንደተሰቀለ ሆኖ ቢመለከቱት ከዓይናቸው ይፈስ የነበረ ቁጡ እንባ መልኩን ቀየረና ዓይናቸውን አጠፋ። በዚያችም ቅጽበት ስም አጠራሯ የከበረ እመቤታችን ቅድስት ድንግል ማርያም ፈጥና ደርሳ አቡነ ተክለ ሃይማኖትን ወደ ሰማይ አሳረገቻቸው። በዚያም የብርሃን ዓይን ተቀብለው 6 ክንፍ አብቅለው የወርቅ ካባ ላንቃ ለብሰው የማዕጠንት ወርቁን ይዘው
24ቱ ካህናተ ሰማይ ተደምረው ሥላሴን በአንድነት በሦስትነት ተመልክተው ስብሐት ወክቡር ስሉስ ቅዱስ ይደሉ ብለው መንበሩን ጸባዖትን አጥነው ወደ መሬት ተመልሰዋል። ተአምር የቅዱስ ተክለ ሃይማኖት ተአምራት እንደ ሰማይ ከዋክብት የበዛ ነው። ሙት አስነስተዋል፣ እንዲሁም ፈውሰዋል። አጋንንትን አሳደዋል፣ እሳትን ጨልብጠዋል፣ በክንፍ በረዋል፣ ደመናትን ዙፋን አድርገዋል። ከብዙ ደቀ መዛሙርቱም አፍርተው ደብረ ሊባኖስ መስርተዋል። በዚህ ሴትና ወንድ መነኮሳት እንደ ሕፃናት አብረው ኑረዋል። በዘመናችን ሰይጣን ታስሮላቸዋል። እረፍት ጽድቁ በሰማዕታት ሐዋርያ አቡነ ተክለ ሃይማኖት ብርሃን ሆነው መከራን በብዙ ተቀብለዋል። አልፍ አእላፋትን ፍሬን አፍርተዋል። በተወለዱ በ99 ዓመት ከ8 ወር ከ1 ቀናቸው ነሐሴ 4 ቀን በ1306 ዓ.ም አርፈዋል። ጌታ ድንግል ማርያም ቅዱሳን ከሰማያት ወርደው ተቀብለዋቸዋል። 10 ትውልድ የሚያስምር ቃል ኪዳንም ተቀብለዋል። በዚህም ዕለት አባታችን ተክለ ሃይማኖት ለ22 ዓመታት የቆሙበት ቀኝ እግራቸው መሰበሩን እና በአንድ እግራቸው ለ7 ዓመት ቆመው መጸለያቸውን ቅድስት ቤተ ክርስቲያን ታስተምራለች። ከጻድቁ ረድኤት በረከት ሁላችን ይደራል። ጥር 24 ቀን የሚከበሩ የቅዱሳን በዓላት አቡነ ተክለ ሃይማኖት፣ ቅድስት ማርያም ግብፃዊት፣ ታላቁ አባ ቢፋፎር፣ አባ አብሳዲ ቀሲስ፣ ቅዱስ ጻድቃን ሐዋዚን ወርኃዊ፣ አቡነ ዮሐንስ ዘክብራን ገብረ ጣና፣ ቅድስት እናታችን ክርስቶስ ሰምራ፣ ቅዱስ ቶማስ ዘመርዓስ፣ ቅዱስ ሙሴ ጸሊም፣ ቅዱስ አጋጦስ 24ቱ ካህናተ ሰማይ። በድካም አብዝቼ በመገረፍም አብዝቼ በመታሰርም አትርፌ በመሞትም ብዙ ጊዜ ይሆነኝ። በድካምና በጥረትም ብዙ ጊዜም እንቅልፍን በማጣት ብረትና በጥም ብዙ ጊዜ በመጣጠር በብርድና በራቁትነት ነበረው። የቀረውንም ነገር ሳልሰጥህ ዕለት ዕለት የሚከብደኝ የቤተ ክርስቲያን ሁሉ አሳሳብ ነው። አሜን። በእውነት ምን ይደረግልን?